አንድ ነገር ልንገርሽ፣ እኛ ለመስራት አላማ ኖሮን እስከመጣን ድረስ መስራት አለብን። አንድ ሁለተኛ፣ የሰው ገንዘብ የምንነካ ከሆነ ሰዎችን የምናስለቅስ ከሆነ በአንድም በሌላም ሰበብ በሃይማኖት በዘር በምናምን የምንሸጎጥ ከሆነ መቼም አያልፍልንም። አንቺ መሆን ያለብሽ ከሰው ልታመልጭ ትችያለሽ፣ ከህሊናሽ ልታመልጭ አትችይም። ዛሬ እኔ ጁዬ የሰው ብር አለብሽ ብላ ጠይቃኝ ምናልባት በፌመስነቴ በምናምነቴ ምናምን ብዬ እምነይ ውጪ እቦልክሻለሁ። አዳምጪኝ። እኔ አላሰጥሽም፣ አልገባም በዚህ ነገር። አዳምጪ። ካላስ አለቀ በቃ። አልገባም በዚህ ነገር ካላስ። አንቺ አመት ከ6 ወር ተቀምጠሽ አሁን ደግሞ በፈጠራችሁ ልሞት ነው ምናምን ልትይ ነው እንዴ? አትችይም እንደዚህ። አንድ ሲቀጥል ደግሞ አብዛኞቻችሁ የማያልፍላችሁ የሰው እንባ አለባችሁ። የሰው እንባ አለባችሁ። የሰው እንባ አለባችሁ። ለዛሬ በጣም ሀረካት ልታረጉ ትችላላችሁ። ለዛሬ ከናንተ በላይ ሰው ላይኖር ይችላል። ለዛሬ ከናንተ በላይ ሱቅ ያለው ከናንተ በላይ ፌመስ ከናንተ ምናምን ሊኖር ይችላል። ነገ ግን ያቺ እንባ ቆጥራ ትከፍላችኋለች። ቆጥራ በዳዴ ታስኬዳችኋለች። በዳዴ ኖ እንደዚህ በዳዴ ለዚህ ለምሳሌ ስትወጡ እኔ እኮ ምናምን ትሉ ይሆናል። ውስጣችሁ ሰላም የለውም። ተኝታችሁ አታድሩ። ተኝታችሁ አታድሩ። ባለ በሌለው ነው የምትሳቀቁት። ምክንያቱም የሰውን ባለባችሁ፣ የሰው ገንዘብ አለባችሁ፣ የሰው ነገር አለባችሁ። ይሄ እዚህ ዱባይ ላይ እኮ በጣም እናውቃችኋለን። በጣም ብዙዎች እኮ የሰው ብር አለባችሁ፣ ሰርቃችኋል። ሌቦች እኮ ናችሁ። ሌባ ናችሁ። በጣም ብዙዎች ሌባ ናችሁ። ብዙዎቻችሁ ጥቂቶች ናቸው የሰው ገንዘብ የሌለባቸው። ጥቂቶች ናቸው ሰላም ያላቸው። ጥቂቶች ናቸው አለባችሁ። በመኖራችሁ ራሱ ትመጻደቃላችሁ። በመኖራችሁ ራሱ በጣም ትመጻደቃላችሁ። በቃ ላይክ እንደዚህ ሀረካት ታረጋላችሁ። በጣም ሌቦች ናችሁ። ሐዋላ ልካችሁ ወስዳችሁ በልታችኋል። አመጣለሁ ሰው ብላችሁ ወስዳችሁ በልታችኋል። ሂጃዛ ቤት ይዛችሁ የሰው ብር በልታችኋል። እልካለሁ ብላችሁ አጭበርብራችኋል። ጓደኛ ብለው ቢሰጧችሁ አምነው በልታችኋል፣ አጭበርብራችኋል። መቼም አያልፍላችሁ። አረጋሽ መቼም ነው የማያልፍላችሁ። መቼም እድሜ ልካችሁ በህይወታችሁ ሙሉ ደስተኛ አትሆኑም። በምትወልዱ ልጅ ደስተኛ አትሆኑም። በምትኖሩት ህይወት ደስተኛ አትሆኑም። በምታገቡት ሰው ደስተኛ አትሆኑም። ህይወታችሁን በሙሉ ዋጋ ትከፍላላችሁ። ምናልባት እኔ ላላይ ይችላለሁ፣ ጁዬ ሰንበዲ ላይ ይችላል። እግዚአብሔር ግን ያያል፣ የውስጥን ያውቃል። ህሊናህን ማምለጥ አትችልም። አዳሚ ህሊናሽን ማምለጥ አትችልም። እዚህ ጋር ወጥተሽ እኔ ስለ ክርስቲያን ስለሆንኩ እኔ ሙስሊም ኖ ወይ ሀቢብቲ፣ ህሊናሽን መጀመሪያ ህሊናሽን አጥሪ። ህሊናሽን አጥሪ። ስትተኛ የሰላም እንቅልፍ የምትተኘው የሰው ብድር፣ የሰው ብር፣ የሰው ሳንቲም፣ የሰው ሀቅ እስከሌለብሽ ድረስ ነው። አለቅ። ሀቅ ካለብሽ ኔቨር ኤቨር ምንም ልትሆኛ አትችል። አያልፍልሽ። የለም አያልፍላችሁ። አያልፍላችሁ። አብዛኞቻችሁ ወደኋላ ነው የምትቀሩት። እያየኋችሁ ነው። እኔ በደንብ እያየኋችሁ ነው። ስትል ከሰከሱ አያችኋለሁ። ባክግራውንዳችሁን ስንሰማ ደግሞ የብዙ ሰው ህይወትን ያስለቀሳችሁ ናችሁ። የብዙ ልጆች ህይወትን ያበላሻችሁ ናችሁ። ዛሬ ባለ ሱቅ፣ ዛሬ ባለ ጨርቅ፣ ዛሬ ባለ ምናምን የሆናችሁት ነገ ደግሞ በልጆቻችሁ ዋጋ ትከፍላላችሁ። ችግር የለም። ምክንያቱም እነሱ አምነው ሰጥተዋቸዋል። አጭበርባሪ ናችሁ፣ ሌቦች ናችሁ። ሌባ ማለት እኮ ከኪስ መስረቅ ብቻ አይደለም ጋይስ፣ አይደለም። የድሃ ገንዘብ፣ የሰው ገንዘብ ፌብዬ በችግራቸው ጊዜ በተለይ እዚህኛ ጋር እመቤቴን ነው የምልሽ በቁጥር 5 10 11 20 እዚህ ቲክቶክ ላይ የምታያቸው ጥሩ ሰዎች ብለሽ የምታያቸው ማርያምን ነው የምልሽ በሰው ገንዘብ በሰው እንባ የተጨመላለቁ ናቸው። በሰው እንባ ሳምበዲ ሲመጣልሽ ኡኡት ያልሽ በሰው እንባ የሰው ገንዘብ የሚገርመው ደግሞ ወረቀት የላቸውም አብዛኞቹ። የሌላቸው አይስተካከልም። ኢቭን እግዚአብሔር ሲቀጣቸው የማይስተካከል ነው። የሚገርምሽ ወረቀታቸው እንኳን እንታበድሬልሽ ዲበገዛ ብርሽ ሆ ታሪዬ ገላምጡሻል እንጂ ጭራሽ ፊት ይነሱሻል እኮ እንዳትጠይቂያቸው ስትሄጂ ማርያም ፊት ይነሱሻል። እና አበዳሪ ነኝ ተበዳሪ ብለሽ ራሽን ትጠይቂያለሽ። ስለዚህ ለምን ነው የምበደረው? አንድ አበባ ባለፈው አይሻል ቪዲዮ ሰጣ
ችግሩን ተበድረናል። ችግሩን ያልሰጠናችሁ ብሶብን ነው። በጣም ብሶባችሁ ነው እንዴ? በጣም ነው እንዴ ባሰባችሁ። ከዛ በኋላ ደግሞ የተበዳሪ የሌባ ያጭበርባሪ ኮመንት። አዎ ያጭበርባሪ ኮመንት ብሶባችሁ አይደለም፣ መስጠት ስለማትፈልጉ የሰው ሀቅ መገላገል ስለማትፈልጉ። ስትበደሩ በጣም ትወዳላችሁ፣ ስትከፍሉ ኔቨር ኤቨር አትፈልጉም። ምክንያቱም የሰው ገንዘብ ትወዳላችሁ። አንዳንዶቻችሁ ተመስጣችሁ በሰው ገንዘብ ብቻ ነው መክበር የምትፈልጉት እንጂ ስለባሰባችሁ አይደለም። ምክንያቱም ልጅ ትወልዳላችሁ፣ ታገባላችሁ፣ ቤታችሁን ታሳምራላችሁ፣ ህይወታችሁን ትመራላችሁ። የሰው ገንዘብ መስጠት ስለማትፈልጉ ይባስባችሁ፣ እስከ መጨረሻው ይባስባችሁ። ከችግር አትውጡ። እስከ መጨረሻው ተበዳሪ ሆናችሁ እንዲሁ እንዳለቃቀሳችሁ ኑሩ። ከችግር አትውጡ። ምክንያቱም ሰው የተመኘውን ነው የሚያገኘው፣ ሰው የዘራውን ነው የሚያጭደው። ስለዚህ በቃ እንደዛ ሆናችሁ ቅሩ። የሰው እንደከጀላችሁ ቅሩ። በሰው ገንዘብ ድርቅ እኮ ነው ውዴ። በሰው ገንዘብ ይሰጥሻላ። ቀራፉ ብሶብን ነው። በጣም ነው እንዴ ባሰብሽ። እናንተ ተበድራችሁ ያልሰጣችሁ ያልባሰባችሁ ማን ይብስባችሁ? ማንም አይብስበት። አንድ ቁጥር የምጽፉት ምን ልትሆኑ ነው? ወይዘሮ ማሂ ወይ አበዳሪ ወይ ተበዳሪ ናቸው። ማሂ ወይ ዛሬ እኔ እና አንቺ ነው የምንጣለው። ኧረ ጁዬ ታመም ያለው ደግሞ የሆነ ነገር እጽፍልሻለሁ፣ ልክልሻለሁ። የሚፈልግሽ ሰው አለ። እኔን የሚፈልገኝ በደህና ነው። አበድሬው ነው ተበድሮ ጁዬ ታሪ ተበድሮ ነው። ማሚን ደውሉ እናውራት ብዬ ደውላ ያወራቻት ቀን ማለት ነው። ከማሚ አጠገብ ያለው አልመሰላት። ምን እንዳለች ታውቂያለሽ? ባክሽ ድራማ ስለምትፈልግ ነው ሰኒ ብላ ቁጭ። ማን ድራማ ታስታውሻለሽ? ያችነቻ ቁጥሯን የሰጧችሁ ማሚ እንደዛ አይደል ያለቻት? ድራማ ስለምትፈልግ ነው ሰኒ። ኢማጂን የቷ ልጅ ብር የተበደረችኝ ነው። አዱከም ቁጭ ብለን ያወራናት። ብር መጠየቅ ድራማ መፈለግ ነው። ጉድ በሉ እንግዲህ ዘንድሮ። ማሂ ጉንፋን ይዞሽ ነው? ማርያምን አሞኝ ስንት ቀኔ። ኧረ እኔ አሽቶኝ እኮ ነው የለቀቀኝ። አዎ እንደ ቫይረስ